ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያል በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር ታርጉ እየጋበዝን የዕለቱን አበይት ዜናዎች አስቀድመን እንጀምራለን። የኤርትራ ጦር ወደ ትግራይ ክልል አንዳንድ አካባቢዎች ዘልቆ እንደገባ በስፋት እየተነገረ ባለበት በዚህ ወቅት ጀነራሉ ለውጭ ጠላቶቻችን ሲሉ ወደ አስመራ ማስጠንቀቂያ ልከዋል። የጀነራል አበባው ታደሰ ማስጠንቀቂያና የምክትል ጠቅላይ ሚኒስትሩ እንደ ሸረድር እንበጣጥሳቸዋለን ሲሉ በተመሳሳይ ጠላት ላሏቸው አካላት ያሰሙት ማሳሰቢያን አክለን በብዙዎች ሲያነጋግር የነበረው የግብጽና የኢትዮጵያ ጦር በሶማሊያ በቅርብ ርቀት ውስጥ ለአንድ ተልዕኮ የመሳተፍ ነገር እውን ለመሆን ስለመቃረቡና ግብጽ ጦሯን ወደ ሶማሊያ ልትልክ ማስመረቋን በዝርዝር የምናስደምጣችኋል። እስከ ፍጻሜያችን አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ለጀነራሎቹ የመጨረሻ ትዕዛዝ ሊሰጡ እንደሆነ ከፍተኛ ጀነራሎች በኩል ተናገረ። ለየትኛውም የውጭም ሆነ የውስጥ ጠላቶቻችን ዝግጁ ነው ያሉት ጀነራል አበባው ታደሰ የመጨረሻውን ትዕዛዝ ብቻ እየጠበቁ እንደሆነ ተናግረዋል። የኤርትራ ጦር ወደ ትግራይ ክልል ዘልቆ በመግባት ትንኮሳዎችን እየፈጸመ በሚገኝበት በአሁኑ ወቅትና መከላከያ ወደ ትግራይ ድንበር ተጠግቶ በተጠንቀቅ በቆመበት በአሁኑ ወቅት ጀነራል አበባው ታደሰ ዝግጅታችንን ጨርሰናል፣ አረንጓዴ መብራት እየጠበቅን ነው ብለዋል። የኢትዮ ኤርትራ ውጥረት ሊፈነዳ አንድ ሐሙስ ነው የቀረው እየተባለ በሚገኝበት በዚህ ሰዓት ጦርነቱን ማብሰሪያ ፊሽካ ኤርትራ ወይስ ኢትዮጵያ ማን ያሰማ ይሆን የሚለው እጅግ ትኩረትን ስቧል። ኢትዮጵያ የባህር በር እንደሚያስፈልጋት ከገለጸች ጊዜ ጀምሮ የተለያዩ ሀያላን ሀገራት ሳይቀሩ ድጋፋቸውን እየገለጹ ሲሆን ይህንም ድጋፏን ላለማጣት ብና በዲፕሎማሲው ረገድ ነጥብ ላለመጣት ስትል ጦርነቱ በእሷ አብሳነት እንዳይጀመር እየሞከረች እንደሆነ እየተነገረ ይገኛል። ነገር ግን የኤርትራ መንግስት የተለያዩ ትንኮሳዎችን በቀጥታም ይሁን በተዘዋዋሪ ደግሞ ጽምዶ በሚል ከሻቢያ ጋር በፈጠረው ጥምረት በኩል እና በህወሓትና በፋኖ በኩል እየፈጸመ ይገኛል። ይህ የሻቢያ የእጅ አዙርና የቀጥታም ትንኮሳ የኢትዮጵያ መንግስት ጦርነቱን እንዲጀመር ሊያስገድደው ይችላል እየተባለም ይገኛል። በዚህ መሃል ነው ታዲያ ጠቅላይ ሚኒስትር አብይ አህመድ ጀነራሎችን ሰብስበው የመጨረሻውን ትዕዛዝ ሳይሰጡ እንዳልቀረ ያመላክተው ንግግር ጀነራል አበባው ያሰማው። ጀነራል አበባው ታደሰ የየትኛውም የውጭም ሆነ የውስጥ ጠላቶቻችንን ልክ ለማስያዝ ዝግጁ ነው ያሉ ሲሆን የመጨረሻውን ትዕዛዝ እየጠበቁ እንደሆነም ተናግረዋል። ወደ ኤርትራ ድንበር ያሰማራው ሰራዊት ስትራቴጂክ ቦታዎችን ይዞ እንደሚገኝ የገለጹ ሲሆን ይህም ከኢትዮጵያ ጋር ወታደራዊ ፍጥጫው ስለገባው ሻቢያ ጦር ስጋት የፈጠረ እንደሆነም ነው የተገለጸው። መከላከያ ቀድሞ ጥቃት እንዲከፍት ትዕዛዝ ሰጠው አይሰጠው እስካሁን ያልታወቀ ሲሆን ነገር ግን ወደ ድንበር በመጠጋት አምባገነኑ መሪ ስላሰጋው የሻቢያ ጦር የመጀመሪያውን ጥቃት ሊከፍት እንደሚችል በስፋት በፖለቲካ ተንታኞች ዘንድ እየተገለጸ ይገኛል። የፖለቲካ ተንታኞቹ ለዚህ ማሰባቸው ማጠናከሪያ ደግሞ ይህ ጦርነት ከተነሳ ለኢሳያስና ለአገዛዛቸው የመጨረሻ ስለሚሆን የስልጣን እድሜያቸውን ለማራዘም ኢሳያስ ሻቢያ ጥቃት እንዲከፍት ትዕዛዝ ከመስጠት ወደ ኋላ እንደማይሉ ያስረዳሉ። ታዲያ የተለያዩ የቀጠናውና የአፍሪካ ፖለቲካ ተንታኞች በአንክሮ የሚከታተሉት የፖለቲካ ተንታኞችና ምሁራን ጦርነቱ መፈንዳቱ አይቀርም፣ ነገር ግን ማን ቀድሞ የጀምረው ይሆን የሚለው እያነጋገረ ባለበት በዚህ ወቅት ከዚህ ቀደም ጠላቶቻችን ካላረፉ እጃቸው ይቆርጣል ያሉት ጀነራል አበባው ለሻቢያና ለህወሓት ከበድ ያለ ማስጠንቀቂያ የላኩት የጦር ኃይሎች ምክትል ኤታማዦር ሹም ጀነራል አበባው ታደሰ የውጭ ባንዳዎችና የውጭ ጠላቶቻችንን ከንቱ ህልሞች ለማምከን ዝግጁ የሆነ ሰራዊት መገንባቱን የገለጸው ትዕዛዝ ብቻ እንደሚጠብቅ አስረድተዋል። ጀነራል አበባው ታደሰ በኢትዮጵያ የተገነባው ዘመናዊና ጠንካራ ሰራዊት የሀገርን ክብርና ሉዓላዊነት በአስተማማኝ መልኩ የሚጠብቅ ነው ሲሉም አስረድተዋል። በኢትዮጵያ የተገነባው ዘመናዊና ጠንካራ የመከላከያ ሰራዊት የሀገርን ክብርና ሉዓላዊነት በአስተማማኝ መልኩ የሚጠብቅ መሆኑን የጦር ኃይሎች ምክትል ኤታማዦር ሹም አበባው ታደሰ ገልጸዋል። ጀነራሉ ይህን ያሉት ስለ ቀይ መለዮ አባላት አሁናዊ ዝግጅትና ቁመና ማብራሪያ በሰጡበት ወቅት ነው። ቀይ መለዮ ትልቅ ግዳጅ መፈጸም የሚያስችል የስነ ልቦናና የችሎታም ጭምር ኃይል ያለው ነው ያሉት ጀነራል አበባው ቀይ መለዮ ከሁሉም በላይ ክብር የሚሰጠውና የሌሎችም የመስራት አቅም የሚጨምር ነው ብለዋል። እንደ መከላከያም ሆነ እንደ መንግስት ከውጭ የሚመጣን ኃይል የሚሆን ጥሩ መቼ ኃይል እያዘጋጀ ነው ያሉት ጀነራሉ ቀይ መለዮ ደግሞ በዛ ደረጃ የተዘጋጀ ነው። አሁን ያለው ኃይል ደግሞ ከዚህ በፊት ከነበረው በመጠንም በጥራትም የጨመረ ዝግጁነት ያለው ነው ብለዋል። ወደ ቀጣይ መረጃችን ስናልፍ ግብጽ ተዋጊ ሄሊኮፕተሮችን፣ ተዋጊ ጀቶችና ወታደራዊ ተሽከርካሪዎችን ጨምሮ ከ1000 በላይ ጦር መሳሪያዎችን ወደ ሶማሊያ ልትልክ ነው። ግብጽ በሶማሊያ የአፍሪካ ህብረት ሰላም አስከባሪ እንድትሆን በሶማሊያ ይሁንታ ማግኘቷን ተከትሎ ወደ ሶማሊያ ወታደሮቿን የላከች ሲሆን ትናንት ደግሞ ወደ ሶማሊያ የሚላከውን የግብጽ ጦር ልምምድ ከበርካታ ጦር መሳሪያዎች ጋር ልምምድ ሲያደርግ ታይቷል። የግብጽ ጦር በትናንትናው ዕለት ወደ ሶማሊያ የሚላከውን ኃይል በይፋ አስመርቋል። የሶማሊያው ፕሬዝዳንት ሐሰን ሼክ በተገኙበት በተካሄደው ስነስርዓት ግብጽ በሶማሊያ ልታሰማራ ያበቃቻቸውን ጦሮች አስቀኝታለች። ከንቡኑ ኢትዮጵያና ሶማሊላንድን እውቅና የሰጠችው እስራኤል ላይ ያነጣጠረ ነውም ተብሏል። እስከ 2026 ድረስ ወደ ሶማሊያ ተጠቃሎ መግባት ያለበት የሰላም አስከባሪ ጦር ብዛት እስከ 12000 የሚደርስ ሲሆን ግብጽም ከዚህ ውስጥም የአንበሳውን ድርሻ ለመያዝ ነው ከሶማሊያ ጋር የተስማማችው። ግብጽ ከሰላም አስከባሪ ጦር ውጭ ከሞቃዲሾ ጋር በተፈረመችው የመከላከያ ስምምነት በርካታ ጦር ታስገባለች። የግብጽ ጦር ወደ ሶማሊያ መግባት ሲጓተት የነበረ ሲሆን አሁን ላይ ካይሮ ዝግጅቴን ጨርሻለሁ ስትል ኃይሏን በአደባባይ ሳይታለች። ለኢትዮጵያ መልእክት ነው ለተባለው የዚህም ጦር አስተላለፍ ታዲያ በኢትዮጵያ በኩል በሶማሊያ ጦር ዝግጁነት ትዕይንት ተከናውኗል።
ለአዲሱ የሶማሊያ ሰላም አስከባሪ እስከ 2500 ጦር የምታዋጣው ኢትዮጵያ ጦሯ ዝግጁ መሆኑን አስመስክራለች። በሶማሊያ ህልገና በለዴ የሚገኘው የኢትዮጵያ ሰላም አስከባሪ ሰራዊት ወታደራዊ አቋሙን በተመለከተ ከተባበሩት መንግስታት ድርጅት ግምገማ የተደረገ ሲሆን በሶማሊያ የዩኤስ ኢንስፔክሽን ኃላፊ መሐመድ ያለው ራሳቸው በተሰለፉበት ኢንስፔክሽን የኢትዮጵያ ጦር ዝግጁ መሆኑን አረጋግጧል። ኃላፊው የኢትዮጵያ ጦር ሁሌም ዝግጁ ሆኖ እንደሚጠብቅ አረጋግጠዋል ብለው ትጥቅና ንብረቶችም ሆነ የሰው ኃይሉን ለታለመለት ዓላማና ሰላም ተልዕኮ እንደሚውል አረጋግጠዋል። ኢትዮጵያ በሰላም ተልዕኮ ያላት የቀደመ ሚናዋ ላይ ለውጥ የተደረገ ሲሆን እንደ ሂራንና ጌዶ ባሉ ቁልፍ ክልሎች ላይ ብቻ የተወሰነ ቁጥር ይኖራታል። ዩጋንዳ 4500 ወታደሮች ስታዋጣ፣ ጅቡቲ 1500፣ ኬንያ 1400 እንዲሁም ግብጽ ለመጀመሪያ ጊዜ በምትሳተፍበት የሰላም ማስከበር ተልዕኮ 1000 ወታደሮች ትልካለች። በተናጠል ከሞቃዲሾ ጋር ባላት ስምምነት ግን ከ5000 እስከ 10000 ጦር ለመላክ መስማማቷ ይታወቃል። ከ17 ዓመታት በላይ በነበረው የሶማሊያ ሰላም ማስከበር አንድም ቀን ተሳትፋ የማታውቀው ግብጽ አሁን እጇን ያስገባችው በአባይ ግድብ ጉዳይ ከኢትዮጵያ ጋር ያላትን ቁርሾ አስታካ መሆኑን ይነገራል። ሞቃዲሾ ወደ ግብጽ ያመራው ኢትዮጵያ ለሶማሊላንድ እውቅና ለመስጠት የመግባቢያ ስምምነት ከፈረመች ወዲህ መሆኑ ይታወቃል። እንደ ፑንትላንድ ያሉ ከፊል ራስ ገዝ አስተዳደሮች የግብጽ መምጣትን ተቃውሞ ሶማሊያ የእጅ አዙር ጦርነት መድረክ ልትሆን እንደምትችል ስጋታቸውን ገልጸዋል። ፕሬዚዳንት ሐሰን ሼክ መሐመድ ግን በኢትዮጵያና በግብጽ መካከል በትንሹ የ1 ኪሎ ሜትር ርቀት እንደሚኖር ገልጸው ሀገራቸው የእጅ አዙር ጦርነት አውድማ እንደማትሆን ተናግረዋል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይትም ያላቸውን የደህንነት ትብብር በማጠናከር ላይ መስማማታቸው መዘገቡ አይዘነጋም። ባለፈው ሳምንት ማብቂያ ላይ ካይሮ ያቀኑት የሶማሌው ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ የሶማሊያ አንድነት የሚጋፉ የትኛውንም ተግባራት በጋራ እንቃወማለን ብለው ነበር። ግብጽ በበኩሏ በአፍሪካ ህብረት በሶማሌ ድጋፍና የማረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው እቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንት በኩል ተገልጾ ነበር። ይህ በተገለጸ በቀናት ልዩነት ውስጥም ግብጽ ከ1000 በላይ የጦር መሳሪያዎችን ወደ ሶማሊያ ልትልክ ዝግጅት ጨርሳለች። ይህ በተገለጸ በጥቂት ቀናት ነው ግብጽ ከ1000 በላይ የጦር መሳሪያዎቿን ወደ ሶማሊያ ልትልክ ዝግጅት መጀመሪያ የተሰማው።